ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች ከምሽት እስከ ንጋት አሁናዊ ድረስ በዜና ዘገባችን ያካተትናቸውን ከሀገር ውስጥ ከውጭ የተሰሙ የሰዓቱን መረጃዎች ይዘን ቀርበናል። የ2017 የትምህርት ዘመን የስድስተኛ ክፍል መልቀቂያ ከተማ አቀፍ ፈተና ውጤት ዛሬ ከሰዓት ይፋ እንደሚሆን ትምህርት ሚኒስቴር ገልጿል። በሌላ መረጃ የየመን ሁቲዎች በእስራኤል ላይ ጥቃት መሰንዘራቸው መገለጹ፣ በተያያዘ ዜና የአሜሪካው ፕሬዝዳንትና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በነጩ ቤተ መንግስት ሊገናኙ እንደሆነ መነገሩ፣ በማስከተል ከጠቅላይ ሚኒስትሩ ሾልኮ በወጣ የስልክ ንግግር ምክንያት የሀገሪቱ ህገ መንግስታዊ ፍርድ ቤት ከስልጣን እንዲለቁ እግድ መጣሉ መገለጹ፣ በሌላ መረጃ ኢራን በወራት ውስጥ ቦምብ ለመስራት የሚያስችል ዩራኒየም ማበልጸግ ትችላለች ሲሉ የተባበሩ መንግስታት የኒውክሌር ኃላፊ መናገራቸው፣ እንዲሁም በዓለማችን ዙሪያ የተሰሙ አጫጭር መረጃዎችን በሰዓቱ የምታደምጡት ሌላኛው መረጃችን ነው። ጨምሮም ከሀገር ውስጥ መረጃ የመንግስት ገቢን በከፍተኛ ደረጃ ማሳደግ የሞት ሽረት ጉዳይ ነው ሲሉ የገንዘብ ሚኒስትር መናገራቸው፣ ሌሎች ጉዳዮችን በዜና ዘገባችን በስፋት እንዳስሳለን። በሰዓታት ልዩነት ከሀገር ውስጥ ከውጭ በመላው ዓለም የሚሰሙ ታማኝ የዜና ዘገባዎችን ለማግኘት ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረጉን አይዘንጉ። እስከ ቪዲዮ ፍጻሜ ድረስ መረጃዎችን እያደመጣችሁ አብራችሁን እንድትቆዩ በመጋበዝ ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች ከምሽት እስከ ንጋት አሁናዊ ድረስ በዜና ዘገባችን ያካተትናቸውን ከሀገር ውስጥ ከውጭ የሰሙትን የሰዓቱ መረጃዎች ይዘን ቀርበናል። የየመን ሁቲዎች በእስራኤል ላይ ጥቃት መሰንዘራቸው መገለጹ፣ በተያያዘ ዜና የአሜሪካው ፕሬዝዳንትና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በነጩ ቤተ መንግስት ሊገናኙ እንደሆነ መነገሩ፣ በማከልም ከጠቅላይ ሚኒስትሩ ሾልኮ በወጣ የስልክ ንግግር ምክንያት የሀገሪቱ ህገ መንግስታዊ ፍርድ ቤት ከስልጣን እንዲለቁ እግድ መጣሉ መገለጹ፣ በሌላ መረጃ ኢራን በወራት ውስጥ ቦምብ ለመስራት የሚያስችል ዩራኒየም ማበልጸግ ትችላለች ሲሉ የተባበሩ መንግስታት የኒውክሌር ኃላፊ መናገራቸው፣ እንዲሁም በዓለማችን ዙሪያ የተሰሙ አጫጭር መረጃዎችን በሰዓቱ የምታደምጡት ሌላኛው መረጃችን ነው። ጨምሮም ከሀገር ውስጥ መረጃ የመንግስት ገቢን በከፍተኛ ደረጃ ማሳደግ የሞት ሽረት ጉዳይ ነው ሲሉ የገንዘብ ሚኒስትሩ መናገራቸው፣ ሌሎች ጉዳዮችን በዜና ዘገባችን በስፋት እንዳስሳለን። በሰዓታት ልዩነት ከሀገር ውስጥ ከውጭ በመላው ዓለም የሚሰሙ ታማኝ የዜና ዘገባዎችን ለማግኘት ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረጉን አይዘንጉ። እስከ ቪዲዮ ፍጻሜ ድረስ መረጃዎችን እያደመጣችሁ አብራችሁ እንድትቆዩ በመጋበዝ ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች አሁን በደረሰን ሰበር መረጃ የማለፊያ ውጤት 50 በመቶ እንዲሆን ተወሰነ። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የአጠቃላይ ካውንስል አባላት የ2017 የትምህርት ዘመን የስድስተኛ ክፍል መልቀቂያ ፈተና የማለፊያ ውጤት 50 ከመቶ እንዲሆን በዛሬው ዕለት ወስኗል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በአዲሱ ስርዓተ ትምህርት መሰረት ከተማ አስተዳደሩ የስድስተኛ ክፍል መልቀቂያ ፈተና ከ2015 የትምህርት ዘመን ጀምሮ መሰጠቱን እንዲሁም በ2017 የትምህርት ዘመን ከባለድርሻ አካላት ጋር በቅንጅት በመስራቱ የተመዘገበው ውጤት አበረታች መሆኑን ተናግሯል። ዶክተር ዘላለም አያይዞም በ2017 ዓ.ም የሂሳብና እንግሊዝኛ ትምህርትን ለማሻሻል ተግባራዊ የተደረገው ስትራቴጂ በተማሪዎች ውጤት መረጋገጡን፣ በተጨማሪም የከተማ አስተዳደሩ በትምህርት ዘርፉ ላይ ባደረገው ትኩረት ውጤት መመዝገቡን ተናግረው ፈተናው በአጭር ጊዜ በማረም ውጤቱ ይፋ እንዲሆን ቀን ከሌት ሲሰሩ ለቆዩ የፈተና ክፍል ባለሙያዎች ሂደቱን ሲደግፉ ለነበሩ አመራሮች ምስጋና አቅርበዋል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ምክትል ቢሮ ኃላፊ አቶ ዲናኦል ጫላ በበኩላቸው በከተማ አስተዳደሩ በ2017 ዓ.ም 79034 ተማሪዎች ፈተናው መውሰዳቸውን ገልጸዋል ሲል የአዲስ አበባ ከተማ አስተዳደር ትምህርት ቢሮ በመግለጫው ገልጿል። ክቡራን አድማጮች በቅድሚያም ከሀገር ውጭ የተሰሙትን አጭር መረጃዎች ወደ እናንተ ላድርስ። ኢራን የአቶሚክ ኤነርጂ ኤጀንሲ ተቆጣጣሪዎችን አገደች። ውጥረቱ እንደገና ማገርሽቷል። ኢራን የዓለም አቀፍ አቶሚክ ኤነርጂ ኤጀንሲ ተቆጣጣሪዎች ወደ ሀገሯ እንዳይገቡ ማገዷን ትናንት አስታውቋለች። ይህ ውሳኔ ከሰሞኑ የአሜሪካና የእስራኤል ጥቃት በኋላ የመጣ ሲሆን የሀገሪቱ የኒውክሌር ፕሮግራም በተመለከተ የነበረውን ስጋት እንደገና ማባብሶታል። የአውሮፓ ህብረትና አሜሪካ በውሳኔው ማዘናቸውን ገልጸው ኢራን በአስቸኳይ ከውሳኔው እንድትመለስም ጠይቀዋል ሲል ሮይተርስ ዘግቧል። በፈረንሳይ ስፔን የሙቀት ማዕበሉ የቀጠለ ሲሆን የሰደድ እሳት ስጋትን ጨምሯል። ደቡባዊ አውሮፓን እየመታ ያለው ከባድ የሙቀት ማዕበልም ዛሬም በፈረንሳይና ስፔን ቀጥሏል። የሙቀት መጠኑ ከ42 ዲግሪ ሴልሺየስ በላይ መመዝገቡን ተከትሎ መንግስታት ለዜጎች ቀይ ማስጠንቀቂያን አውጥተዋል። በደረቁ የአየር ሁኔታ ምክንያት የሚከሰተው የሰደድ እሳት ለመከላከል በሺዎች የሚቆጠሩ የእሳት አደጋ ሰራተኞች በንቃት ላይ መሆናቸውም ተገልጸዋል። ዘገባው ቢቢሲ ነው።
ክቡራን አድማጮች በማስከተል ከውጭም ከሀገር ውስጥ ያስኩላችሁ ዝርዝር መረጃዎች አልፋለሁ። የየመን ሁቲዎች በእስራኤል ላይ ጥቃትን ሰነዘሩ። ጥቃቱ የቤንጎሪዮን አየር ማረፊያን በዋናነት ኢላማ ያደረገም ሲሆን ከባድ መልእክት ለእስራኤል ያስተላለፈም ሆኗል። የሁቲ ወታደራዊ ቃል አቀባይ ያህያ ሳሪ ሃይፐርሶኒክ ባሊስቲክ ሚሳይል ጥቅም ላይ መዋሉንም ይፋ አድርገዋል። ሌሎች 3 አካባቢዎችን በሰው አልባ አውሮፕላኖች ወይም ደግሞ ድሮንስ መመታታቸውን ያያሃሪ አስታውቋል። ጥቃቱ ዓላማውን አሳክቶ ሚሊዮኖች ወደ መጠለያ እንዲገቡ አድርጓል ያሉ ሲሆን የቤንጎሪዮ አየር መንገድም ስራ እንዲያቆም አድርገናል በሚል ሐሳባቸውን ሰጥቷል። በሌላ በኩል የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ የሚሳኤሉ መወንጨፍ ተከትሎ አጽፋው ይከፋል በሚልም ዝቷል። ካትዝ የሰናን አስተዳደር ከቴህራን ጋር ለማመሳሰልም ሞክረዋል። በእስራኤል ላይ እጁን ያነሳ ሁሉ እጁ ይቆረጣል በሚል አስጠንቋል እስራኤል ካትዝ። በመሆኑም ይህ ውጥረት መካከለኛው ምስራቅን ወደ ባሰ አደጋ ይከቷል የሚል ስጋትንም ደቅኗል። ዘገባው የአልጀዚራ ነው። በሌላ መረጃ ኢራን በወራት ውስጥ ቦምብ ለመስራት የሚያስችል ዩራኒየም ማበልጸግ ትችላለች ሲሉ የተባበሩት መንግስታት የኒውክሌር ኃላፊ ተናገሩ። ራፋኤል ግሮሲ ኢራን ከኤጀንሲው ጋር ያላትን ግንኙነት ብታቋርጥም አሁንም ድርድሩ ሊካሄድ እንደሚችል ተስፋ እንዳላቸው ተናግረዋል። ኢራን ቦምብ ለመስራት የሚያስችል ዩራኒየም እንደገና በወራት ጊዜ ውስጥ ማበልጸግ ለመጀመር የሚያስችል አቅም እንዳላትም የተባበሩት መንግስታት የኒውክሌር ተቆጣጣሪ ኃላፊ ተናገሩ። የዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ኃላፊ ራፋኤል ግሮሲ ባለፈው ሳምንት መጨረሻ ላይ አሜሪካ በ3 የኢራን ሚሳኤል ተቋማት ላይ ያደረሰችው ድብደባ ከባድ ቢሆንም አጠቃላይ ጉዳት አለመድረሱን ተናግረዋል። የኃላፊው ሐሳብ ዶናልድ ትራምፕ ኢራን ኒውክሌር ተቋማት ሙሉ በሙሉ ተደምስሰዋል ሲሉ ከተናገሩት ጋር ይቃረናል። እውነቱን ለመናገር አንድ ሰው ሁሉም ነገር እንደወደመና ምንም የቀረ የለም ብሎ መናገር አይችልም ሲሉ ግሮሲ ቅዳሜ ዕለት ተናግረዋል። እንደ አውሮፓውያኑ አቆጣጠር ሰኔ 13 ቀን እስራኤል ኢራን የኒውክሌር ጦር መሳሪያ ለመስራት ተቃርባ ነበር በማለት በኢራን የኒውክሌርና ወታደራዊ ጣቢያዎች ላይ ጥቃት ማድረሷም የሚታወስ ነው። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሃውስ ሊገናኙ እንደሆነ ተገለጸ። የአሜሪካው ባለሥልጣናት ትራምፕና ኔታንያሁ ከ6 ቀናት በኋላ በዋይት ሃውስ እንደሚገናኙ ይፋ አድርገዋል። በእስራኤል ሐማስ የተኩስ አቁም ስምምነት ጉዳይ ዋነኛው አጀንዳ መሆኑ ሲገለጽ የቀሩ ታጋቾችን በመለቀቃቸው ዙሪያ ውይይት እንደሚያደርጉም ይጠበቃል። የእስራኤሉ ጠቅላይ ሚኒስትር ከፍተኛ አማካሪ ሮን ዴርመር በዚህ ሳምንት በዋሽንግተን መኖራቸውና በቀጣይ ሳምንት ሰኞ ዕለት ደግሞ ትራምፕና ኔታንያሁ በአካል ተገናኝተው ከጋዛው ጉዳይ ባለፈ ስለ ኢራንና ሶሪያ ጉዳይ እንደሚነጋገሩ ነው የተጠቀሰው። ይሁንና ትራምፕ በማህበራዊ ትስስር ገጻቸው እስራኤል ስምምነት ታድርግ፣ ታጋቾችም ይለቀቁ ብለው ከጻፉም በኋላ እስራኤል በሰሜናዊ ጋዛ ክፍል ከፍተኛ የቦምብ ጥቃት አድርሳ የበርካቶች ሕይወት ማለፉ የሚዘነጋ አይደለም ሲል ኤዥያ ዋን ዘግቧል። በሌላ መረጃ የታይላንድ ጠቅላይ ሚኒስትር ሾልኮ በወጣ የስልክ ንግግር ምክንያት ታገዱ። የታይላንድ ጠቅላይ ሚኒስትር ፓኤቶ ንግታርን ሺናዋትራን ያደረጉት የስልክ ንግግር ሾልኮ መውጣቱን ተከትሎ የሀገሪቱ ህገ መንግስታዊ ፍርድ ቤት ስልጣን እንዲለቁ እገዳ ጥሏል። ጠቅላይ ሚኒስትሯ ከቀድሞ የካምቦዲያ መሪ ሐሰን ሴን ጋር ያደረጉት የስልክ ንግግር ሾልኮ መውጣቱን ተከትሎ ህዝባዊ ተቃውሞች የገጠማ ሲሆን በዛሬው ዕለትም የሀገሪቱ ህገ መንግስት ፍርድ ቤት ስልጣን እንዲለቁ እግድን ጥሏል። በዚህም የስልክ ንግግር ላይ ጠቅላይ ሚኒስትሯ አጎቴ ሲሉ ለጠሩት የቀድሞ የካምቦዲያ መሪ አጋራቸውን የጦር አዛዥ ሲተቹ ይሰማል። ይህም በህዝብ ዘንድ ከፍተኛ ቁጣን የቀሰቀሰም ሲሆን ከኃላፊነታቸውም እንዲወርዱ ፊርማቸው ተሰባስቧል። በታይላንድ ለሁለት አስርት ዓመታት ፖለቲካውን በበላይነት የተቆጣጠሩት ሺናዋትራ ጎሳ አባል የሆኑት ፓኤቶ ንግታራ የስልጣን ዘመናቸው ሳይጠናቀቅ ከኃላፊነት እንዲነሱ የተደረጉ ሶስተኛው ፖለቲከኛም ይሆናሉ ተብሏል። የአገሪቱ ህገ መንግስታዊ ፍርድ ቤት ጠቅላይ ሚኒስትሯ ከስልጣን እንዲነሱ ድምጽ የሰጠ ሲሆን እሳቸው መከላከያቸውን እንዲያቀርቡ የ15 ቀናት ጊዜ ተሰጥቷቸዋል። በዚህም ወቅት የአገሪቱ ምክትል ጠቅላይ ሚኒስትር ሱሪያ ጁንጉሩን ግሩዋንጊት ተጠባባቂ መሪ ሆነው የሚያገለግሉ መሆኑን ቢቢሲ ዘግቧል። በሌላ ዜና ትራምፕ ኤለን መስክ ላይ አመረሩ። ለጥቂት ጊዜያት በረድ ብሎ የነበረው የፕሬዝዳንት ትራምፕና የቢሊዮነሩ ኤለን መስክ የቃላት ጦርነት ዳግም የተቀሰቀሰ ይመስላል። መስክ ለፕሬዝዳንቱ በሰነዘረው ትችት መጸጸቱን መግለጹ አይዘነጋም። አሁን ግን ወደ ተባባሰ ግጭት እንዳይገቡ ያሰጋል። ትራምፕ በድጋሜ በኤለን መስክ ላይ የትችት ጦራቸውን መዘዋል። የመንግስት ድጎማ ባይደረግለት ኖሮ ኤለን መስክ ምናልባትም ወደ ሀገሩ ደቡብ አፍሪካ ይመለስ ነበር ሲሉ በማህበራዊ ትስስር ገጻቸው የጻፉት ትራምፕ ከዚህም በኋላ ሮኬትና ሳተላይቶች ማስወንጨፍ ወይም የኤሌክትሪክ መኪና ማምረት
የለም በዚህ መንገድ ገንዘብ እንቆጥባለንም ብለዋል። ትውልደ ደቡብ አፍሪካዊ መስክ በታሪክ እጅግ ከፍተኛ ድጎማ ሊያገኝ ይችል ነበርም ሲሉም አክሏል። ይህ በእንዲህ እንዳለ ፕሬዝዳንቱ ይህንን ያሉት መስክ ዝዋምቢንግ ቢዩቲፉል ቢል ብለው የጠሩትን የውጭ ቅነሳ ሕግ መተቸቱን ተከትሎ ነው። በማስከተል ሩሲያ በ15 የአውሮፓ ሚዲያዎች ላይ እገዳ ጣለች። የአውሮፓ ህብረት በዓመቱ መጀመሪያ ላይ በሩሲያ ሚዲያዎች ላይ ማዕቀብ መጣሉን ተከትሎ ሩሲያ 15 የአውሮፓ ሚዲያዎች ላይ እገዳ መጣሏን አስታውቃለች። የሩሲያ ውጭ ጉዳይ ሚኒስቴር በሰጠው መግለጫ በሩሲያ ፌዴሬሽን ግዛት ውስጥ የውሸት መረጃን በማሰራጨት ላይ የተሳተፉ 15 የህብረቱ አባል ሀገራት ድረገጾች ላይ ገደብ ለመጣል መወሰኑን ገልጿል። ይሁንና እርምጃዎቹ የተወሰዱት 27 አባላት ያሉት ህብረቱ በ8 የሩሲያ ሚዲያዎች ላይ ለጣለው እገዳ አጸፋዊ ምላሽ መሆኑንም በመግለጫው ላይ አካቷል። የአውሮፓ ህብረትና አባል ሀገራቱ ለውሳኔዎች ሙሉ በሙሉ ተጠያቂ ናቸው ያለው መግለጫው የአውሮፓ ህብረት በሩሲያ ሚዲያ ላይ የተጣለውን እገዳ ካነሳ ሩሲያ ውሳኔውን ድጋሚ ለማየት ፈቃደኛ መሆኗንም ገልጿል። እስካሁን የትኞቹ የአውሮፓ ሚዲያዎች ላይ ማዕቀብ እንደተጣለባቸው ዝርዝር መረጃ አለመኖሩን አናዶሉ ዘግቧል። በሌላ ዜና አሜሪካ ለእስራኤል የ510 ሚሊዮን ዶላር የጦር መሳሪያ ሽያጭን አጸደቀች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር እንደገለጸው ሽያጩ 2 የተለያዩ የቀጥታ ጥቃት ፈንጂዎችና ከ70 ሺህ በላይ የቦምብ መቆጣጠሪያ መሳሪያዎችንም ያካትታል። የቅርብ ጊዜው ሽያጭ የተወሰነው እስራኤል በቅርቡ በኢራን ላይ ባደረሰችው ጥቃት ከፍተኛ የጦር መሳሪያ ካወጣችን በኋላ ነው። የውጭ ጉዳይ መስሪያ ቤት ሽያጩን ያጸደቀም ሲሆን የመከላከያ ደህንነት ትብብር ኤጀንሲ አስፈላጊውን መረጃ ለአሜሪካ ኮንግረስም ሰጥቷል። ይህ የታቀደው ሽያጭ የእስራኤል ድንበሮቹን፣ አስፈላጊ መሰረተ ልማቶችና የህዝብ ማዕከላትን የመከላከል አቅሟን በማሻሻል የአሁንና የወደፊት ስጋቶችን የማሟላት አቅሟንም ያሳድጋል። እስራኤል በጋዛ ሰርጥ ያለው የምታደርገው አሰቃቂ ጥቃት በቀጠለችበት ወቅት ይህ እቅድ ተግባራዊም ሆኗል። ከጥቅምት 2023 ጀምሮ በእስራኤል ጥቃት ከ56500 በላይ ፊልስጤማውያን ተገለዋል ሲል የጋዛ የጤና ባለስልጣናት አስታውቋል። ሰኞ ዕለት ብቻ የተፈናቀሉ ሰላማዊ ዜጎች የሚጣሉባቸው ቦታዎች ጨምሮ እስራኤል በፈጸመችው የአየር ድብደባና የመድፍ ጥቃት በጋዛ በርካታ ቦታዎች ላይ ኢላማ በማድረግ ቢያንስ 97 ፊልስጤማውያን ሕይወታቸው ሲያልፍ በርካቶች ቆስለዋል። በጋዛ የዜጎች ሞት እያሻቀበ ባለበት ወቅት የዩናይትድ ስቴትስ ለእስራኤል የምታደርገው ወታደራዊ ድጋፍ በመቀጠሏ ከፍተኛ ትችት ገጥሟታል። ባለፈው ዳር የዓለም አቀፍ ወንጀለኞች ፍርድ ቤት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና የቀድሞ መከላከያ ሚኒስትራቸው ዮአፍ ጋላንት በጋዛ በፈጸሙት የጦር ወንጀሎችና በሰብአዊ ላይ ወንጀሎች የተነሳ የእስር ማዘዣም አውጥቷል። እስራኤልም ከአካባቢው ጋር ባደረገችው ጦርነት በዓለም አቀፍ ፍርድ ቤት የዘር ማጥፋት ወንጀል ክስ ቀርቦባታል። ክቡራን አድማጮች፣ በመጨረሻም ከሀገር ውስጥ የመንግስት ገቢን በከፍተኛ ደረጃ ማሳደግ የሞት ሽረት ጉዳይ ነው ሲሉ የገንዘብ ሚኒስትሩ ተናገሩ። የፌዴራል መንግስት የሚሰበስበው ገቢ በሚቀጥለው ዓመት በከፍተኛ ደረጃ ለማሳደግ ማቀዱ የሞት ሽረት ጉዳይ ነው ሲሉ የገንዘብ ሚኒስትሩ አቶ አህመድ ሼድ ተናገሩ። በኢትዮጵያ ያለው የልማት ፍላጎት ካሁን በኋላ ማሳካት የሚቻለው ገቢን በከፍተኛ ደረጃ በማሳደግ እንደሆነ የገለጹት ሚኒስትሩ አዲስ የልማት ጥያቄ ለመፍታት ብለን ከብሔራዊ ባንክ የምንበደርበት ሁኔታ አብቅቷልን ብሏል። የገንዘብ ሚኒስትሩ ይህንን ያሉት ትናንት ማክሰኞ ሰኔ 24 ቀን 2017 በተካሄደው የተወካዮች ምክር ቤት መደበኛ ስብሰባ ላይም ነው። የዛሬው መደበኛ ስብሰባ ዋነኛው ትኩረቱን ያደረገው የፌዴራል መንግስት ለ2018 ባዘጋጀው በጀት ዝርዝር ጉዳዮች ላይ ነበር። የፌዴራል መንግስት በዚህ ወር መጀመሪያ ላይ ለፓርላማ ያቀረበው የበጀት መጠን 1.93 ትሪሊዮን ብር ሲሆን ከሀገር ውስጥ ምንጮች ለመሰብሰብ ያቀደው የገንዘብ መጠን 1.23 ትሪሊዮን ብር ነው። በቀጣዩ በጀት ዓመት ከታክስ ይገኛል ተብሎ የሚጠበቀው 1.1 ትሪሊዮን ብር ገቢ ለዘንድሮ በእቅድ ከተያዘው ከ200 ቢሊዮን ብር ገደማ ጭማሪም አለው። የ2018 በጀትን አስመልክቶ በትናንትናው ዕለት የፓርላማ ውይይት ላይ ማብራሪያ ያቀረቡት የገንዘብ ሚኒስትሩ አቶ አህመድ ሼድ መንግስት የሀገር ውስጥ ገቢን በከፍተኛ ደረጃ የማሳደግ ዓላማ እንዳለውም ገልጿል። መንግስት በአገልግሎት ታሪፍ ማሻሻያ የሚያገኘውን የገቢ መጠን በተመሳሳይ ሁኔታ ከፍ የማድረግ እቅድ እንዳለውም ጠቁሟል። የኢትዮጵያ የዕዳ ክፍያ ጫና እንደሚጨምርም ተገልጿል። ኢትዮጵያ ከ3.5 ቢሊዮን ዶላር በላይ የዕዳ እፎይታ እንድታገኝ የሚያስችላትን የዕዳ ሽግሽግ ድርድር በቅርቡ ካጠናቀቀችም በኋላ በሚቀጥለው በጀት ዓመት የሚጀምረው የዕዳ ክፍያ ግን አዲስ ፈተና ይዞ እንደሚመጣ የገንዘብ ሚኒስትሩ አቶ አህመድ ሼድ አስታውቋል። ሚኒስትሩ ትናንት ለተወካዮች ምክር ቤት እንደገለጹት ምንም እንኳን ዕዳው በዶላር መጠን ቢቀንስም በምንዛሪ ተመን ለውጥ ምክንያት በብር የሚከፈለው መጠን በከፍተኛ ሁኔታ ይጨምራልን ብለዋል።
ክቡራን አድማጮች ለሰዓቱ ብታደምጡት ብለን ወደ እናንተ እየመራረጥንላችሁ የዜና ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃዎች ዳግም እስከምንገናኝ በሰዓታት ልዩነት መረጃዎች በፍጥነት ወደ እናንተ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን መጫኑን አይዘንጉ። በያለንበት የዓለም ዳርቻ ቸር እንቆይ።